በጣም ይቅርታ፣ ታካሚውን ልናተርፈው አልቻለም። አሁንማ ጆ መምጣት አለበት። የኔ ትልቁ መሳሪያ ጆ አሁን መምጫ ሰዓት ደርሷል። የኔ ብረት መዝጊያ ጆ ጆ ጆ ጆ ጆ ጆ ጆ ምን አይነት ተንኮለኛ ነሽ ግን? እንዴት ስልኩን እያየ ዝምት ያለሽ? ኧረ ኔትወርክ ነው አልሰራ ብሎኝ እኮ ነው። እኔ ያልሰማሁ ስላለኝ ነው። ዝም በይ ውሸታም! አውቀሽ ነው ያደረግሽው። ምንድን ነው ገነት? ምን አድርጋ ነው? ልጅ እርዳታ ፈልጋ እናቷ ጋር ደወለች። ይቺ ልጅሽ ግን አውቃ ስልኩን እያየች ጆሮዋን የዘጋችባት። ቆይ ግን አንቺ ምን ባረግሽ ነው የሚሻልሽ? ምን አይነት አሳፋሪ ልጅ ነሽ? በቃ አሁን መጨቃጨቁ አይጠቅመንም። ቶሎ ብለን ጋር እንሂድ። ሳሚ ምንም ነገር መሆን የለበትም የምትሉ እስኪ በላይክ በኮሜንት ላይ ሀሳብ አስተያየታችሁን አስቀምጡ። በነገራችን ላይ ሳሚ ምንም ነገር መሆን የለበትም፣ ከድራማው መውጣት የለበትም። ምክንያቱም በጣም ብዙ ነገሮችን ሚስጥሮችን ያውቃል። እንዲሁም ደግሞ በብዙ ነገሮች ማለት ነው ከብሌን ጎን የሆነ ብሌንን ከክፉ ነገር ሲያስመልጣት እንዲሁም ደግሞ ለዳግም በጣም ብዙ ውለታ ውሎለታል ብዬ ነው የማስበው። ስለዚህ ሳሚ ምንም ነገር መሆን የለበትም፣ ወይንም ደግሞ ዶክተሩ የተናገረው ስህተት መሆን አለበት። የስህተት ሰው የሌላ ሰው መሆን አለበት፣ አሊያም ደግሞ ማለት ነው እንደገና መንቃት መቻል አለበት ብዬ አስባለሁ። ሳሚ ከድራማው መውጣት የለበትም። በዚህ መልኩ እሱ በጣም ብዙ ነገሮችን የተጎዳ ግለሰብ ነው በነገራችን ላይ ማለት ነው። ሳሚ በጣም በራሱ በአቶ በኃይሉ ማለት ነው ብዙ ነገር እንትን ብሎታል፣ ደርሶበታል። ምክንያቱም ሙሉ ቤተሰቦችን ያጣው ራሱ በራሱ በአቶ በኃይሉ ነው። ስለዚህ መጨረሻም አቶ በኃይሉን ዋጋውን መስጠት ያለበት እሱና እንዲሁም ደግሞ ዳግም ናቸው ብዬ ነው ማስበው። ስለዚህ ሳሚ ምንም ነገር መሆን የለበትም፣ መትረፍ አለበት። እውነት ለመናገር በዚሁ ከድራማው ከወጣና እንደ ሞት እርግጠኛ ከተሆነ እጅግ በጣም ነው የሚያናድደው ማለት ነው። ስለዚህ አቶ በኃይሉ እያንዳንዱን ነገር አሁን ላይ እንግዲህ ብሌንን እገላታለሁ፣ ለዚህ ሁሉ ነገር አንቺ ነሽ እንደዚህ የምታደርጊኝ በማለት እንግዲህ ሀሳቤን እቅዴን በሙሉ የምታበላሽብኝ አንቺ ነኝ፣ ስለዚህ አንቺ መትረፍ በምንም አይነት መልኩ የለብሽም በማለት እንግዲህ አቶ በኃይሉ እንቅ አድርጎ ብሌንን ሊገላ ሲል ነበር እንግዲህ ሳሚ መቶ እንዲሁም አቶ በኃይሉን እጅግ በጣም ጠፍጥፎ የመተው ማለት ነው። እና በዚያን ሰዓት እንግዲህ ያው አቶ በኃይሉ ወድቆ በነበረበት ሰዓት ላይ ብሌንን ለማጽናናት ወይንም ደግሞ ብሌንን ለማየት ብሌንዬ ምን ሆንሽብኝ፣ ምንድን ነው የሆንሽው፣ ምንሽ ነው የተጎዳው በማለት እንግዲህ ብሌንን እጅግ በጣም እያስተዋልና እያየ ባለበት ሰዓት ነበረ ሳሚ ማለት ነው። በመጨረሻም እንግዲህ አቶ በኃይሉ ጩቤውን አውጥቶ አንቺን መግደል አለብሽ፣ አንቺ ነሽ ሁልጊዜ ከመንገዴ ላይ የምትቆሚው በማለት እንግዲህ ብሌንን ሊገል ሲል ነው እንግዲህ እራሱ ማለት ነው ሳሚ ብሌንን ዘወር አድርጎ የመጣውን ስለት ለራሱ እንዲሆን ያደረገው ማለት ነው። ከዚህ በፊት እንግዲህ ደግሞ ደጋግሞ ሳሚ እኔ ላንቺ ስል ህይወቴን እሰጣለሁ፣ ራሴን እሰዋለሁ፣ ምንም ቢሆን ምንም ከብዙ ነገሮችን አንቺን ለመጠበቅ ቃል እገባለሁ እያለ እንግዲህ ሳሚ ሲናገር እንደነበረው አሁንም እንግዲህ የብሌንን ህይወት አትርፎ እሱ ማለት ነው በእሷ ተራ ህይወቱ ሊያልፍ ችሏል ማለት ነው። እውነት ለመናገር ያው ሳሚ ምንም ነገር መሆን የለበትም፣ አቶ በኃይሉን ራሱን ማለት አለበት ብዬ ነው ማስበው። ምክንያቱም
ሳሚ በብዙ ነገሮች ስለተጎዳ በብዙ ነገሮች ላይ በጣም ብዙ ነገሮች ላይ አቶ በኃይሉን ማለት ነው መቅጣት ይፈልጋል። አቶ በኃይሉንም ማሳዝ ይፈልጋል። እንደገና ብዙ ነገሮችን ያደረጉበትን ያን ነገሮች ማለት ነው ዋጋውን መስጠት የሚፈልገው ሳሚ አቶ በኃይሉን ነበር ማለት ነው። እንዲሁም ደግሞ የዳግምን አባት የገደለው ራሱ አቶ በኃይሉ ነው። ስለዚህ ዳግምና እንዲሁም ደግሞ ሳሚ ተስማምተው አንድ ላይ በመሆን አቶ በኃይሉን ዋጋውን መስጠት አለበት ስንል እንግዲህ በስተመጨረሻ ማለት ነው ሳሚን ወቅቶታል ማለት ነው። ስለዚህ ሳሚ ምንም ነገር መሆን የለበትም መንቃት መቻል አለበት ብዬ ነው የማስበው። ብሌንም አሁን ላይ ማለት ነው ይህ ነገር እውነት ከሆነና ያው ሳሚ መትረፍ ካልቻለ እውነት ለመናገር ያው ብሌንም የዘላለም ጸጸት ነው የሚሆንባት። ምክንያቱም ሳሚ እንደዚህ የሆነው በእኔ ምክንያት ነው፣ እኔን ለማትረፍ ብለት ነው እሱን ህይወቱን እየሰዋ በማለት እሱ ይወደኛ ፈቅሬ ነበረ እሱ ስለኔ ብዙ ነገር ሆኗል በማለት እንግዲህ ጸጸት ውስጥ ነው የምገበው ማለት ነው። ስለዚህ ሳሚ በምንም አይነት ምክንያት መትረፍ መቻል አለበት። እንግዲህ ያው ዳግም ሲደወልለት ማለት ነው ያ ማለት እንግዲህ ብሌን እርዳታውን ጠይቃ ደውላለት ነበር። እሱ ደግሞ እጅግ በጣም ስለተበሳጨና ስለተናደደ ያ ማለት እንግዲህ ሳሚና ብሌን አንድ ላይ እንዲሆኑ አይፈልግም። ሲቀጥል ደግሞ ከሰላም ቤት ማለት ነው ሳሚ እንዲወጣ ይፈልግ ነበረ። እንዲሁም ደግሞ ከዚህ ቤት መውጣት አለብህ በማለት እንግዲህ ራሷ ብሌን ተናግራ ነበረ። የተናገረችው መልኩ እንዲሁም ሰላም ከዚህ በላይ ሳሚ ስላንቺ መጎዳትም ሆነ እንደዚህ መሆን የለበትም፣ ግዴታ ምንም ነገር ማድረግ ካልቻል ከዚህ ቤት እሱ መውጣት አለበት፣ የራሱን ህይወት መኖር አለበት፣ በዚህ መልኩ መጎዳት የለበትም ስትል የነበረችው ሰላም ማለት ነው ከቤት እንዲወጣ ነበረ። ያንን እዛ ነበረ እንግዲህ ያው እሷም ከቤት እንዲወጣ ያደረገችው ማለት ነው። መውጣት አለበት በማለት እንግዲህ ብሌንም ተናግረው ነበረ እና ዳግምም ከዚያ ቤት መውጣት አለበት ሳሚ በፍጹም ከአንቺ ጋር መቀመጥ የለበትም ሲል የነበረው ማለት ነው። አሁን ላይ እንግዲህ ያው ጥቃት ደርሶበት እርዳታ ፈልጋ ራሷ ብሌን ብትደውል ማለት ነው አንቺና እሱ መቼ ነው የምትለያዩት? መቼ ነው ከዚህ ቤትስ የምታስወጪው? በቃ አንቺ ከሱ ጋር ምንም አይነት ነገር መለያየት አልቻልሽም በማለት ለምንድን ነው አንድ ላታችን የማትመርጩ? ለምንስ ግራ ታጋብኛለሽ? በማለት እንግዲህ ዳግም የራሱን ብሶትና የራሱን ንዴት ነው እየተናገረ ያለው ማለት ነው እንጂ ብሌንን እንዴት አድርጌ መጠበቅ አለብኝ፣ እንዴት አድርጌ ካለችበት ነገር ውስጥ ማየት አለብኝ የሚለው ነገር ወይንም ደግሞ ከጎኗ መቆም አለብኝ የሚለውን ነገር ዳግም በምንም አይነት መልኩ እየተረዳ አይደለም እውነት ለመናገር ማለት ነው። ስለዚህ ከዚህ አንጻር አሁን ላይ ማለት ነው እንግዲህ ብሌን የሆነችው ያለችውን ነገር ማለት ነው ዳግም እየተረዳት አይደለም። እውነት ለመናገር የእሷን ስቃይና የእሷን ሁኔታ የሚረዳትና እንዲሁም ደግሞ እናቷን እንድታገኝ የራሷን ንብረትም የሚገባትን እንድታገኝ ሲተጋ የነበረው ሳሚ በስተመጨረሻም እንግዲህ ህይወቱ አለፈ ስትባል እጅግ በጣም ለሷ ሀዘን ነበር እንትን ያለችው ማለት ነው። እንግዲህ ከወይዘሮ ገነት ጋርም ደውላ ነበረ። ወይዘሮ ገነትም አላነሳችውም። ያነሳችው ደግሞ እራሷ እንግዲህ ያው ቃል ነች ማለት ነው። ቃል አሁን ላይ በጣም ብዙ ነገሮችንም እንደዚሁ ማስመሰሉን ቀጥላለች። አንዴ በቃ ታጭበረብራለች፣ አንዴ ደህና ትሆናለች፣ አንዴ እንደገና ተመልሳ ሌላ ትናገራለች። እነሱ ላይ እየተጫወተችባቸው ትገኛለች ማለት ነው። አሁንም እንግዲህ ሰላምን አሳምና ቀጥታ ወደዚያ ቤት ለመመለስ በጣም ብዙ እጥረት እያደረገች ትገኛለች። እንዲሁም ደግሞ ወይዘሮ ገነትን አግባብታ ማለት ነው ቃልን ወደ ቤት እንድትመልሳ ሰላምን እንድትለምናት ነበር ያደረገችው ማለት ነው። ወይዘሮ ነትም እውነት ቃል ተቀይራለች፣ የድሮዋ ቃል አይደለችም፣ አሁን ሌላ ቃል ነች በማለት እንግዲህ ነገሮችን ማለት ነው ለሰላም በመናገር እንዲሁም ደግሞ ሰላምን እንድታሳምናትና ቃል ወደዛ ቤት እንድትመለስ ለማድረግ በጣም ብዙ ጥረት አድርጋ ነበረ። ግን ደግሞ ወይዘሮ ገነት የምር ቃል የተቀየረችና ጥሩ የሆነች መስላት ነበር። ግን ደግሞ አጭበርባሪና እስስት እንደሆነች ነው የተረዳችው ማለት ነው። ወይዘሮ ሰላምም እንዲሁም ከዚህ በፊት በጣም ብዙ ነገር አድርጋኛለች። እሷ በጣም ብዙ ነገሮች አስተዳደጓ በጣም መጥፎ ነው። ስለዚህ ከዚህ መቀመጥ አለባት። ልክ እንደ ብሌን እንደገና ማደግ መቻል አለባት፣ መታረም መቻል አለባት በማለት እንግዲህ ከወይዘሮ ገነት ቤት እንድትቀመጥ ነው የፈለገችው ሰላም ማለት ነው። ቃል ደግሞ ከዚህ ኮተት ከሆነ ቤት ከዚህ ቆሻሻ ከሆነ ቤት በፍጹም አልቀመጥም እያለች ደግማ ደጋግማ ትናገራለች። እውነት ለመናገር ከኛ ቤት ይልቅ ይህ ሰላም ያለው ፍቅር ያለው ቤት ይሻላል በማለት እንግዲህ ሰላምም ስትናገር ነበር። ለንግግርሽ ደግሞ ለከት ይኑረው እባክሽን ልጄ፣ እንደዚህ አይነት አስነዋሪ ቃላቶችን
አትናገሪ በማለት እንግዲህ ብትናገርም ቃል ግን ምንም ዝም ልትል አልቻለችም ማለት ነው። ኧረ እባክሽ ቤቱ ደስ ካለሽ እና ለአንቺ ከተመቸሽ ምን ችግር አለው? አንቺ እዚህ መኖር ትችያለሽ፣ እኔ ግን ከራሳችን ቤት መሄድ እፈልጋለሁ እያለች እንግዲህ ቃልም ስትናገር ነበር ማለት ነው። በነገራችን ላይ በጣም ነው የምታጣጥለው። ስለዚህ አንድና አንድ ሰላምም ሆነ ሌሎቹ ማለት ነው ቃልን ለአንዴና ለመጨረሻ ከቤታቸው ምንጥቅ አድርገው ማስወጣት መቻል አለባቸው። ግን ደግሞ በአንድም በሌላ በብዙ ነገሮች እያጭበረበረቻቸው ወይንም ደግሞ እያሳመነቻቸው ወደዛ ቤት እንግዲህ መመለሱን ቀጥላበታለች ማለት ነውና በዚህ ምክንያት እንግዲህ እጅግ በጣም ማለት ነው አሁን ላይ ነገሮችን ለኳኩሳለች። እንዲሁም ደግሞ ሰላምም እያመነቻት መታለች። የእናት አንጀት አልችል ብሎ እኮ ነው ምን ላድርጋት እንጂ እሷ እኮ በጣም ብዙ ነገር አድርጋኛለች እያለች እንግዲህ ለወይዘሮ ገነት ስትናገር ነበር። ያን ጊዜ ሰው ያልገደልኩትን ገለሻል እያለች በጣም ብዙ ነገር ስታስፈራራኝ ነበር። እሷ እኮ የኔ ልጅ ሳትሆን የኔ ጥላት ነው የሆነችኝ። ያን ጊዜ እንደዚያ ስሰቃይና እንደዚያ ስሆን እውነቱን እያወቀች እንኳን ይሄ ነው ብላ አልተናገረችም። እባክሽን ገኒ፣ እሷ ምንም ነገር የተቀየረችው ነገር የለም፣ መቼም ቢሆን አትቀየርም በማለት እንግዲህ ደግማ ደጋግማ ወይዘሮ ሰላምም ስትናገር ነበር ማለት ነው። እንዲሁም ደግሞ ብሌን ወይዘሮ ገነት ጋር በደወለችበት ሰዓት ላይ እንግዲህ ያው የወይዘሮ ገነትን ስልክ ያነሳችው ራሷ ቃል ነበረች ማለት ነው። ብሌን የውስጧን እየተናገረች ነበር። እባክሽን እናቴ ድረሽልኝ፣ ሳሚ አደጋ ላይ ነው በማለት እንግዲህ ስትናገር ነበረ ማለት ነው። አቶ በኃይሉ እንደወገው ነበር የተናገረችው። ግን ደግሞ ያ ሁሉ ነገር ስታወራ የሰማችው ደግሞ ራሷ ቃል ነበረች። ግን ደግሞ ቃል እጅግ በጣም ነበር ደስ ያላት። ቀኔን እንደውም አሳመርሽልኝ በማለት ስትናገር ነበር። ምክንያቱም ሳሚ በመሞቱ ወይንም ደግሞ ሳሚ በመወጋቱ እሷ በጣም ደስተኛ ነች። ምክንያቱም የእሷን የሆነ ሚስጥር በሙሉ ሳሚ ስለሚያቅ ማለት ነው። እያንዳንዱ ነገሮችን ስለሚያቅ ለብሌን የሚገባትን ነገር ለብሌን ለማድረግ ጥረት እያደረገ ስለሆነ እያንዳንዱን ነገር ከፊቴ ላይ ይወገድልኛል። ስለዚህ ስልኩ ባይነሳና እናቷንም ባታገኛት ጥሩ ነው። ምክንያቱም ሳሚም ተሎ ብሎ ህይወቱ ሊያልፍ ይችላል በማለት እንግዲህ የወይዘሮ ገነትም ስልክ በዚህ ምክንያት እንግዲህ በቃል ምክንያት ሳይነሳ ቀርቷል። እንዲሁም ደግሞ ዳግምም እንደዚሁ ዳግም ጋር በደወለችበት ሳሚ ብሌን ማለት ነው ሳሚን አግዘኝ ልትል በነበረችበት ሰዓት ላይ ዳግምም የራሱን ብሶት ነበር የተናገረው ማለት ነው። እና እንግዲህ የዳግም ጓደኛ የሆነው መጥቶ ነበር ወደ ሆስፒታል የወሰዱት። ግን ደግሞ ያም ሆኖ እንትን አላለም አልዳንም ማለት ነው። ግን በቃ ለአንዴና ለመጨረሻ እስኪ ፈገግ ብለሽ ልይሽ በማለት እንግዲህ ሳሚ ብሌንን ጠይቋት ነበረ። ብሌን ያን ነገር እያስታወሰች እጅግ በጣም እየተጸጸተች ትገኛለች። እውነት ለመናገር ጸጸቱ እጅግ በጣም ከባድ ነው ማለት ነው። ስለዚህ ሳሚ መኖር አለበት፣ ምንም ነገር አይሁን የምትሉ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡ። ቃል ዳግመኛ ወደ ሰላም ቤት መመለስ የለባትም ባይነኝ። እናንተስ ምን ትላላችሁ? ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።